ጤና ይስጥልኝ እንዴት ናችሁ? ደህና ናችሁ ወይ? ዛሬ የመጣሁበት ዓላማ ፊደል ቲዩብ እና ወሬ ቲዩብ የሚባሉ ሁለት ዩቲዩበሮች የአንድ ሰውም ሊሆን ይችላል የኔም ቪዲዮዎች ያለኔ ፈቃድ እየለጠፉ እየተጠቀሙ ነው ያሉት እና አብዛኛውን ጊዜ ሰዎች ያንተ ዩቲዩብ ነው ወይ ፊደል ቲዩብ ያንተ ነው ወይ ወሬ ቲዩብ ያንተ ነው ወይ እያሉ ይደውሉልኛል ይጽፉልኛል። እነዚህ የኔ አይደሉም፣ ያስፈቀደኝም ሰው አይደለም የሚያረጋው፣ ማን እንደሆነም አላውቅም። የሚያሳዝነው ነገር አንዳንድ ቪዲዮ ከሰራው በኋላ ከግለሰቦች ጋር የሚገናኝ ከሆነ የነዛ ቤተሰብ የሆኑ ጓደኛ የሆኑ ሰዎች ይደውሉልኝና ይሄን ቪዲዮ አንሳው፣ በቃ ለኛ ደስ አላለንም፣ የቤተሰባችን ጉዳይ ስለሆነ አንገት ያስተፋናል ሲሉኝ አጠፋለሁ። እኔ ያጠፋኋቸው ቪዲዮዎች ግን እነሱ ገና እኔ ስጭናቸው ሴቭ ስለሚያደርጓቸው መልሶ ይለጥፏቸዋል። መልሶ ሲለጥፏቸው እነዛ ሰዎች እንዲቀየሙ ያደርጋቸዋል። በመናገረው ነገር ተጠያቂነቱ የሆነ ሳለ እነሱ ግን አይስክሪሙን መላስ ተጠያቂነት የሌለበት የሚያደርጉ የኔ ፈቃድ ያልወሰዱ ሰዎች ስለሆኑ ይሄን ከዚህ ድርጊታቸው እንዲቆጠቡ ዛሬ አሳስባለሁ። ይሄን የምትሰሙ ዩቲዩብ እና ወሬ ቲዩብ የምትሰሙ ሰዎች ሁሉ የኔ እንዳልሆነ እንድታውቁልኝ እፈልጋለሁ። እኔ የማቀርባቸው ሀሳቦች የሚመቻችሁ ከሆነ ግን የራሴ ዩቲዩብ አለኝ። በራሴ ዩቲዩብ ኃይሉ ቢረካ 6200 የሚል አለኝ። ኃይሉ ቢረካ ብላችሁ ካላችሁ በስሜ ነው፣ በራሴ ስም ስለሆነ እሱ ላይ ሰብስክራይብ አድርጋችሁ መስማት ትችላላችሁ። አሁን ከነዚህ ሰዎች የተነሳ ብዙ የወንጀል ምርመራ ታሪኮች የሚያስደምሙ የሚያስደንቁ በቃ ለእናንተ ላካፍላችሁ ያዘጋጇቸው የጻፍኳቸው በህይወት አጋጣሚ በስራ አጋጣሚ ያገኘዋቸው ሰው ሊያስተምሩ ይችላሉ ያልኳቸውን ነገሮች እነዚህ ሰዎች በመፍራት ብቻ ዝግ አድርጋቸው ነው ያለሁት። ለምንድን ነው የፈራው ካላችሁኝ ኦልሞስት የኔ ዩቲዩብ እያደገ አይደለም፣ የነሱ ግን እየሄደ ነው። በአንድም ቪዲዮ ሌላ ጨምሮ አድርገው አያውቁም፣ የኔን ቪዲዮ ብቻ ነው የሚያደርጉት። ስለዚህ ያ የኔ ስለሚመስላቸው ሰዎች እነሱ ነው ፎሎ እያደረጋቸው ያሉት። አንዳንድ ነገሮች ዋጋ በህይወት አጋጣሚ ብታውቋቸው ትንሽ ትምህርት ንባብ ምናምን የሚጠይቁ ነገሮች ካሉ ዝም ብሎ በነፃ ለመጣል ያስቸግራል። እኔ ጋር ያሉኝ ፎሎወሮች የሚያሳድግ ከሆነ እኔን የሚከተሉኝ ሰዎች ከኔ ምን እንደሚያገኙ አውቆ በዛ ከለር እንዲከተሉኝ ለማድረግ ብቻ በማለት ያዝ አድርጋቸዋለሁ። አሁንም የወንጀል ምርመራ ታሪኮችና እውነተኛ ታሪኮችን ማወቅ የምትፈልጉ ሰዎች፣ እውነተኛ የሆኑ ጥቆማዎች ከህዝብ የቀረቡ ጥቆማዎችን መስማት የምትፈልጉ ሰዎች የኔን የራሴን የዩቲዩብ አካውንት አስቀምጥላችኋለሁ። ቲክቶክም አለኝ፣ የቲክቶክም አካውንት አስቀምጥላችኋለሁ። በዛ ፎሎ አድርጉኝ። አሁን ዛሬ ግን ዋናው ማሳሰቢያ ምንድነው? ፊደል ቲዩብ የኔ አይደለም፣ ወሬ ቲዩብ የኔ አይደለም። ማን እንደሆነ አላውቅም፣ አላስፈቀዱኝም እና እነሱም እንዲያስፈቅዱኝ ወይም እንድንነጋገር ምን ማድረግ እንዳለባቸውና እንዲለባቸው እንድንነጋገር በዚሁ ጋብዛለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።